የአንድ አገልጋይ እውነተኛነት የሚመዘነው ከገንዘብ ጋር ባለው ሪሌሽንሺፕ ነው። ለምንድነው ዘይቱን የምትሸጡት? ለዚህ እሺ መጽሐፉስ ለዚህ ነው። በእኛ ዘመን በሐሰተኛ መምህራን የሚሰራው በአስመሳይነት የተሸፈነው ስግብግብነት ይከፋል፣ በጣም ይከፋል። በወንጌል ሽፋን የሚሰራው የገንዘብ ብዝበዛ ረቀቅ ከማለቱ የተነሳ እስከ መኒ ላውንደሪ አድጓል። ርዕሱ አይኖ አልጀዚራ ኢኳታር ነው። አፍሪካ ውስጥ ክርስትና እንዲያድግ አይፈልጉም ብላ አለኝ የምትላቸውን ሐሰተኛ ነቢያቶች ሰብስቦ እጅ ጭኖ መንፈሳዊ ተራክቦ ፈጽሞ ሄዷል። ከዚያ በኋላ ነው መሰለኝ እነኚህም ሰዎች በየቦታው ሆቴል እየከፈቱ እና እዛ የአገልግሎት ዘርፍ ውስጥ የምትገቡት ካፒታላችሁ ታይቶ ነው ወይ 500,000 እና ከዚያ በላይ ወይ 1 ሚሊዮን እና ከዛ ቤት ቀል ለአገልጋዮች መኪና ሊያስመጡ። ቀጥሎስ ለቅዱሳን ሪል ስቴት ያስፈልጋቸዋል። ላይላዩን የወንጌል ሰባኪ ፓስተር ገሌ፣ ፕሮፌት ገሌ፣ አገልጋይ ገሌ መጠሪያና መታወቂያ እንደዚህ ሆኖ ውስጡን ግን ቅልጥ ያለ የገንዘብ ስራ ላይ የተሰማራ ደላላ መሆን አይቻልም። የአንድ አገልጋይ እውነተኛነት የሚመዘነው ከገንዘብ ጋር ባለው ሪሌሽንሺፕ ነው። ይሄንን ለኔ ብለን መስማት አለብን። እየመጣ ያለው ዘመን ክፉ ስለሆነ ጳውሎስ እያላቸው ያለው ምንድነው? ባስመሳይነት የተሸፈነ ስስት፣ ባስመሳይነት የተሸፈነ ስግብግብነት ውስጥ ሆነን እንዳልሰራን ታውቃላችሁ። በድሮ እትም ደግሞ በማመካኛ የተሸፈነ ኤክስኪውስ የሚያቀርብ ለምንድነው ዘይቱን የምትሸጡት? ለዚህ እሺ መጽሐፉስ ለዚህ ነው። እሺ ቲሸርቱ ምን ያደርጋል? እሱ ደግሞ ለዚህ ነው። ጨውን ምን አመጣው? እሱ ደግሞ ለዚህ ነው። ማመካኛ እያቀረብን ወይም እያስመሰልን በጥቅስ በምናምን እያደረግን ሸፍነነው የሰራነው ስግብግብነትና ስስትኛ ጋር የለም እያላቸው እዚህ ጋር በጣም በጥንቃቄ እንድትሰሙ ይፈልጋሉ። የትኛውም በክርስቶስ ቤተክርስቲያን ውስጥ የሚደረግ የወንጌል አገልግሎት ከገንዘብ ጋር ተያይዞ የሚሰራን የምዝበራ ወንጀል፣ የማጭበርበር ወንጀል መሸፈን የለበትም። አገልግሎት የገንዘብ ኤክስፕሎይቴሽን ልብስ ሆኖ መቅረብ የለበትም። ስግብግብነትን ለመሸፈን ብለን አስመሳዮች ሆነን አልሰራንም የሚለው ይሄንን ነው። ኦኬ። በነ ጳውሎስ ዘመን ከነበረው በአስመሳይነት ከተሸፈነው ስግብግብነት በእኛ ዘመን በሐሰተኛ መምህራን የሚሰራው በአስመሳይነት የተሸፈነው ስግብግብነት ይከፋል፣ በጣም ይከፋል። በእኛ ዘመን በወንጌል ሽፋን የሚሰራው የገንዘብ ብዝበዛ ረቀቅ ከማለቱ የተነሳ እስከ መኒ ላውንደሪ አድጓል። እስከ መኒ ላውንደሪ ማንም ስለማይለው እኔ መናገር አለብኝ ይሄን ጉዳይ። ከ2 ዓመት በፊት ይመስለኛል አልጀዚራ ላይ የተለቀቀ አንድ ጥሩ ዶክመንተሪ አለ። ጎልድ ማፊያ ነው የሚለው ርዕሱ። አይኖ አልጀዚራ ኢኳታር ነው። አፍሪካ ውስጥ ክርስትና እንዲያድግ አይፈልጉም ብላ 80 ገጽ ምክንያት መጻፍ ይቻላል። ፋክት ኢዝ ፋክት። ሰዎቹ የሚስጥር ካሜራ ልብሳቸው ላይ አድርገው አፍሪካ ውስጥ የተነሱ ትልልቅ ፎሎወር ያላቸው መልታይ ሚሊዮነር የሆኑ ነቢያትን ሰልለዋል። የስለላቸውንም ውጤት እነሆ የአፍሪካ ምስኪን ጴንጤ ሆይ ንቃ ብለው ሙስሊሞቹ አፖሎጀቲክስ ሰሩልን። ከዚህ በላይ እግዚአብሔር በምን ይናገረን? ቁጭ ብላችሁ ይዩት፣ ጥሩ ነው፣ ታተርፉበታላችሁ። እና እዚያ የጎልድ ማፊያ ዶክመንተሪ ዘጋቢ ፊልሙ ላይ ነቢያቶቹ ከከፍተኛ የመንግስት ባለስልጣን ጋር ኢንክሉዲንግ የሀገር መሪዎች ሳይቀሩ ከነሱ ጋር ኔትወርክ ፈጥረው የገንዘብ አጠባ ሙያ ውስጥ እንዴት የተካኑ እንደሆነ ነው ዶክመንተሪው የሚያሳየው። ከዚያ ውስጥ ተቀርጸው ጉዳቸው በሚዲያ ከወጡ ነቢያቶች መካከል አንዱ ኡበርት ኤንጅል የሚባለው የሆነ ጊዜ እዚህ አዲስ አበባ መጥቶ አዲስ አበባ አለኝ የምትላቸው ከህፃን እስከ ሽማግሌ አለኝ የምትላቸውን ሐሰተኛ ነቢያቶች ሰብስቦ እጅ ጭኖ መንፈሳዊ ተራክቦ ፈጽሞ ሄዷል ሰውየው።
ከዚያ በኋላ ነው መሰለኝ እነኚህም ሰዎች በየቦታው ሆቴል እየከፈቱ ነው። አንዱ መኒ ላውንደሪ የሚሰራው እንደዚያ ነው። ከደሃው ህዝብ በስግብግብነት የተበዘበዘ ገንዘብ ህጋዊ ሰውነት እንዲኖረው የሆነ ጥቅስ የተለጠፈበት ሆቴል ሄደ ለህዝቡ ታሳየዋል። ይሄ ቃቃ ነው። ይሄን ትውልድ ያታልሉት ይሆናል። ሰውም በዚህ ደረጃ ላይ ነቃ ይችላል። how on earth አንድ በስሊፐር ሄደ የነበረ ነብይ በ10 ዓመት የቸርች ፕላንቲንግ ውስጥ 6-7 ሆቴሎች 6-7 ትልልቅ የንግድ ማዕከላት ሊኖሩት የሚችል ደግሞ ምንድነው ያስፈልገው? ለምንድነው እንዲኖሩ የተፈለገው? ምንድነው እንዲሰራ የታሰበው? ምንም አንዳንዴ ረቂቅ ዕውቀት ይመስላቸዋል። so watch out ተጠንቀቁ። ግዙፍ ገንዘብ ያላቸው ሐሰተኛ ነቢያት የሆቴል ስራዎች ውስጥ ተሰማርተዋል። አንዳንዶቹ ደግሞ የቀልዳቸው ብዛት ቸርች ውስጥ የሆነ ያቋቋሙት ዘርፍ አለ፣ የቢዝነስሜን ዘርፍ እና እዛ የአገልግሎት ዘርፍ ውስጥ የምትገቡት ካፒታላችሁ ታይቶ ነው ወይ 500,000 እና ከዚያ በላይ ወይ 1 ሚሊዮን እና ከዛ አቤት ቀልድ። እነ ጸሎት ጓድ ተቀይረውልሃል። ዮሐንስ 2 ውስጥ ያለው የወንበዴዎች ዋሻ ዘበናይ ሆኖ መጥቷል። ምን ልሰሩ ነው? ለአገልጋዮች መኪና ለማስመጣት ነው። አረ ለአገልጋዮች መኪና ሊያስመጡ ነው። ቀጥሎስ ለቅዱሳን ሪል ስቴት ያስፈልጋቸዋል። ተውባክ እና የሪል ስቴት ኢንቨስትመንት ውስጥ ልንገባ የኛን ቸርች ባለጠጎች ሰብስበን እንትን ሲኢኦ፣ ጸሐፊ፣ አካውንታንት እንትን ብለን እየተሰራ ነው። ለመንግስትም እንደመጠቆም ያህል ነው ማወራው። ለክፉም ለደጉ ወጥቶ አደባባይ ላይ የንግድ ፍቃድ አውጥቶ መሰማራት ይቻላል። ታፔላ ለጥፈው። ለዚህ ነው በአስመሳይነት የተሸፈነ ስግብግብነት ይሏል። ምንድነው የለበሱት? አስመሳይነት። ሐዋርያ ነኝ ይልሃል፣ ነብይ ነኝ፣ አስተማሪ ነኝ፣ ዘማሪ ነኝ፣ እንትን ነኝ ይላል። ይሄ ከበስተጀርባ ያለውን የአመት ሥራ ለመጋረድ ራሳቸው ቁጭ ብለው የሰፉት ልብስ ነው። የእግዚአብሔር የወንጌሉ እውነት ግን ይሄን ሁሉ ገልጦ ያዋርዳል። እግዚአብሔር ልብን ይመረምራል። it's a matter of time። በክርስቶስ ቤተክርስቲያን ላይ ሰዎች እንደፈለጉ ሊጸዳዱ ይችላሉ። የቤቱ ባለቤት ግን አንድ ቀን ተነስቶ የሚቀጣውን ይቀጣል፣ ክብሩን ደግሞ ያስከብራል። ይሄን ደግሞ በትውልዶች ታሪክ ውስጥ አድርጎታል። የተዳፈሩትን ሰብሯል፣ የተነሱበትን አዋርዷል፣ በስሙ ሊነግዱ በት ያሉትን ቆንጥጧቸዋል። በሚገባ ክብሩን አሳይቷል። ዝም ማለቱ አለማወቁን አለማስተዋሉን አያስረዳም። በዚህ አይነት አመጽ ውስጥ የገቡ ሰዎችም ቶሎ ፈጥነው ንስሐ ገብተው መውጣት አለባቸው። አትሊስት በእኛ እድሜ ደረጃ ያለ ወጣት እየታዘባቸው ነው። አትሊስት የቃሉን እውነት መስማት ባይችሉ ማለት ነው። ለዚህ ነው ጳውሎስ ሰዎች ይላቸዋል ስግብግብነትን ልንሸፍን አስመሳይነትን ካባ አድርገን የመጣን የወንጌል አገልጋዮች አይደለንም። እንደዚህ የሚሰሩ አሉ። አሳይመንቱን ለእናንተ ተዋለው። ውስጠ ወይራ የሆነ ነገር ነው የሚያወራው። እናንተ ፈልጓቸው፣ እንደሚያሙን አይደለንም። እኛ ግን የእግዚአብሔርን እውነት እንደ ባለአደራዎች ክርስቶስን ምንሰብክነን ነው የሚለው። እግዚአብሔር እንዲህ ያለ ትውልድ ያድርገን። ገንዘብ ላይ ያላችሁ አቋም ምንድን ነው? ወንድሞቼ የመንግስቱ ሥራ ውስጥ ለመግባት እግራችሁን ከማንሳታችሁ በፊት የከበረው የወንጌሉ ሰባኪ ለመሆን ከመነቃቃታችሁ በፊት ዝና ላይ ያላችሁ አቋም እንዴት ነው? ገንዘብ ላይ ያላችሁ ሞቲቬሽን ምን ያህል በእግዚአብሔር ቃል የነጠረ ነው የጠራ ነው? ለታዋቂነት ያላችሁ ልብ ምን ይመስላል? እውነትን አቴኒኮስት የመናገር ከሬጁስ አላችሁ ወይ? እሱን ሳትጨርሱ እግራችሁን አታንሱ። እውነተኛ መምህራን እዚህ ጋር ጳውሎስ እንደሚናገረው ጥቅም ለማግኘት ብለው ገንዘብን ለመሰብሰብ በደርቲ ሞቲቭ እየተነዱ አስመሳይነትን ለብሰው የተሰማሩ አይደሉም። ይህን እውነት ጳውሎስ ከሕይወት ተሞክሮ ይናገራል። በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 17 ላይ ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 17 ላይ እኛ እኮ ትርፍ ለማግኘት ብለን የእግዚአብሔርን ቃል ቀላቅለው እንደሚሸቃቅጡት እንደ ብዙዎቹ አይደለንም ይላል። እንደዚህ እኮ አይደለንም እኛ ይላል። ትርፍ ለማግኘት ጥቅም ለማግኘት አድቫንቴጅ ለመያዝ ብለው የእግዚአብሔርን ቃል ቀላቅለው እንደሚሸቃቅጡቱ እንደ ብዙዎቹ አይደለንም።